አሁን እየተመለከትን ያለው ነው ሱፍያ ነኝ የሚለው ቡድን አፍራሽ ቡድን፣ ተውሂድን የሚጠላ ቢድአን የሚያስፋፋ ትውልድ የሚያጠፋ እጅግ አደገኛ የሆነ ቡድን ነው እያየን ያለ ነው። ከዛ ቡድን በተቃራኒ የቆመ ግን ሱፍያ የሚባል ነገር ብዙ እያየን አይደለም። ስለዚህ ይሄ ቡድን ሱፍያ የሚባለው ነገር ሀገራችን ላይ ከስሟል። ይህ ቡድን የከሰመውን ሱፍያን ተክቶ ለመምጣት ነው። ምክንያቱም ሱፍያ የነበረው ሙሉ ለሙሉ ወደ አህለል ሱና ወይም ወደ ተውሂድ በጣም በመጠጋት የሰለፎችን መንገድ እየተከተለ ስለሆነ የሱን ቦታ ሱፍያ የነበረው ጠንካራ እየሆነ መጥቶ ዛሬ ዋህብያ ለመባል ሲበቃ እነዚህ ደግሞ አህባሽ ዞር ዞር ሲል ሱፍያ በሙሉ ጠንካራ ሙስሊም ሆኖ ሲያገኘው የሱፍያን ካባ ለመልበስ ሞክሯል። ይሄንን ካባ ከላዩ ላይ ገፈን ማውለቅ አለብን። አህባሽ ሱፍያ የሚባል ካባ ለብሷል። ይህንን ሱፍያ ገልጸን ማክሱን መላጥ አለብን። ይህ የኢትዮጵያ ሙስሊሞች እስልምናቸውን የማዳን ትውልድ የማዳን ዋነኛ ጉዳይ ሊሆን ይገባል። ስለዚህ የኢትዮጵያ ሙስሊሞች ትግል ይሄን ይመስል ነበር። በ2004 በጣም ከፍተኛ ተጋድሎ አድርጓል። እዚህ ውስጥ በጠቅላላ ይህ ቡድን እኛ ላይ አይጫንብንም ብሏል። ይሄ እንደምታየው ኑር መስጂድ ላይ የተደረገ የተቃውሞ እንቅስቃሴ ነው። በኑር መስጂድ ውስጥ የነበረውን የተቃውሞ እንቅስቃሴ ስንመለከተው ይህ የዛሬው መጅሊስ በጣም ሆደ ሰፊ መሆኑን እናያለን። የዛሬው መጅሊስ በትግል ከመጣ በኋላ ሆደ ሰፊነቱን ወደኋላ እንመጣበታለን። ማን ምን አደረገ የሚለውን እናያለን። ነገር ግን በ2004 ጀምሮ በርካታ ትግሎች ተደርገው የተቀበረው አህባሽ አባቱ ወያኔ ወይም ደግሞ እኔ ያለሁልህ ግለጥና ጋቢህን በግልጽ ግባ ማን ይናገርሃል ብሎ የነበረው ራሱ ጋቢ ተሸፋፍኖ ሲጠፋ አማራጫቸው ሲበተን የህወሓት ቡድን መግቢያ ቀዳዳ ስላልነበረው በዛን ሰዓት መጠየቅ ሲገባው የቡድኑ መሪዎች መጠየቅ ሲገባቸው ሳይጠየቁና ጠረጴዛ ሲሳብላቸው አህባሽ ነን ማለት አደገኛ ስለሆነ ሱፍያ ነን ብለው በሚገርም ሁኔታ ያውም አህለል ሱና ወል ጀማዓ ብለው በሚያናድድ ሁኔታ የሱና ጠላት የእስልምና ጠላት ሆነው ሱፍያ ነን ብለው መጥተዋል።